ሰው የኔ ነው ሊል የማይችለው ነገር ቢኖር ጊዜ ነው በቃ ጊዜን በምንም መንገድ የኔ ነው ጊዜን የራሱ አድርጎ ጊዜን ያስገበረ ሰው የለም ጊዜን ለሰጠ ለእግዚአብሔር ጊዜ የለኝም እንደማለት ደግሞ ትዕቢት የለም ዋስራ ለብዙዎቻችን አስቸጋሪ ከባድ የሆኑብን ነገሮች አንዱ በጣም ከባድ ከሆኑብን ነገሮች አንዱ የሆነው ነገር ነው የምንለማመደው ያ ምንድነው ጊዜ የሚለው ነገር ነው ከጊዜ ጋር ተገናኝቶ ምንድነው የምናነሳው ምንድነው የምንለማመደው ካለ ለእግዚአብሔር ጊዜ መስጠት ነው ለእግዚአብሔር ጊዜያችንን መስጠት በርግጥ አንዳንድ ጊዜ እንደደረስንበት ሁኔታ አሁን አንዳንዱ ሰው እንደደረሰበት ሁኔታ ካለው ጊዜ ከፍሎ ለእግዚአብሔር የሚሰጣል ለምሳሌ ለጸሎት ከፍሎ የሆነ ጊዜ ሰጥቶ በዛ ጊዜ ውስጥ ለጸሎት የሚቆምበት ጊዜ ይኖራል ቅዱሳት መጻሕፍትን ለማንበብ ጊዜ የሚሰጥበት ሰዓት ይኖራል እንደገና የትሩፋት ስራዎችን ለመስራት የሚወስነው ጊዜ ይኖራል ግን ምንድነው አንድ ክርስቲያን በደንብ መንፈሳዊውን ህይወት እያወቀው እየተረዳው እየኖረው ሲመጣ ከእግዚአብሔር ጋር የማይሆንበት ጊዜ አይኖርም እና በቀንም እየተንቀሳቀሰ በሚሰራበት ሰዓትም ይሁን ሌት በረፍቱ ሰዓት በሁሉ ሰዓት ከእግዚአብሔር ጋር መኖርን ራሱን ሰውነቱን ያስለምደዋል እና አባቶቻችን ለማመን ለኛ አሁን እንዴት ሊሆን ይችላል ብለን እስክናስብ ድረስ ለማመን በሚከብድ ደረጃ ሰውነታቸውን በዛ ደረጃ አስለምደውታል ከእግዚአብሔር ጋር መሆንን ማለት ነውና በውናቸው ይጸልያሉ ለረፍት ብለው ደግሞ በሚያርፉባት በጥቂት ደቂቃዎች ወይ ሰዓታት ውስጥ እንደው ከቢበዛ ከአንድ ሰዓት ከሁለት ሰዓት ያልበለጠ በሚኖራቸው ረፍት ውስጥ ራሱ አባቶቻችን ጸሎታቸው አይቋረጥም እንግዲህ በእንቅልፍ ዓለም ውስጥ እንኳን ሆኖ ጸሎት አለመቋረጥ ለኛ አሁን ይሄ በጣም እንቆቅልሽ የሆነ ነገር ነው እንደዚህ አይነት ነገሮች ሲነገር አሁን ለሰው ለማመን የሚከብደው ምንድነው እነዚህ ነገሮች ማወቂያ መንገዱ አንድ ብቻ ነው ሆኖ ማየት ብቻ ነው እነዚህን ማወቂያ መንገዱ ሆኖ ማየት ብቻ ነው እኛ አሁን በሳይንስ ኤክስፐሪመንት እንዲህ አይነት ግኝት ብለው የሚነግሩን ነገር አንዳንድ ጊዜ ለማወቅ ይከብደናል ለመረዳት ይከብደናል ለመቀበል ይከብደናል እኛ ለመቀበል ከበደን ማለት ግን ያ ነገር አይደለም ማለት አይደለም ወይም አልሆነም እውነት አይደለም ማለት አይደለም እኛ ለመረዳት የከበደን ነገር ሁሉ እውነት አይደለም ካልን ከብዙ ነገር ጋር እንጋጫለን ግን እኔ አሁን በሳይንስ ኤክስፐሪመንት እንዲህ ተደርጎ ይሄ ግኝት ተገኘ ያለኝ ሰው ይሄንንማ ለመቀበል ይከብደኛል ካልኩኝ ያለኝ አማራጭ ምንድነው ፕሮሰሱን ማየት ነው በዛ ሂደት ውስጥ ማለፍ ነው የሚጠበቅብኝ ያ ሰው ባለፈበት ሂደት ውስጥ አልፌ ነው ያ ነገር አይ ልክ ነህ ልክ አይደለም ልለው የምችለው ወይም እውነት ነው እውነት አይደለም ልል የምችለው እንደዛ አለ በመንፈሳዊ ህይወት ውስጥም አሁን ብዙዎች አባቶቻችን በዚህ ውስጥ አልፈዋል በመንፈሳዊ ህይወት ውስጥ እንዲህ አይነት ጸጋ አለ እንዲህ አይነት ማዕረግ አለ በመንፈሳዊ ህይወት ውስጥ ቅዱሳን በዚህ ደረጃ ደርሰዋል ብለን ስንናገር ስጋዊ ደማዊ አይምሮአቸው ሊገነዘበው ሲያቀተው ለመገንዘብ ለመረዳት ሲያቀተው ያን ነገር ውሸት ነው ብሎ ወደ ማጣጣል ይሄዳል ለምን ይሄ ድክመትን ለመቀበል አለመፈለግ ነው አይ ይሄ ነገር ውሸት ነው ወይም እውነት ነው ለማለት ወይም እዚህ ደረጃ ይደረሳል አይደረስም ለማለት እነዛ አባቶች ያለፉበትን መንገድ መጓዝ ያስፈልጋል እና ክርስትና ደግሞ በዋናነት ክርስትናን በጣም ልዩ ከሚያደርገው ነገር አንዱ ምንድነው አውቀው የምትኖረው ህይወት ብቻ አይደለም ክርስትና እየኖርክ የምታውቀው ህይወት እየኖርከው ብዙ ነገር የምታውቀው ነገር ይኖራል በማንበብ በመማር ብቻ ማጣቃቸው ስትኖረው ክርስትናውን ስትኖረው የምታውቀው ብዙ ነገር ነው ያለው እንደውም የበለጠው ክርስትና ውስጥ ያለው ዕውቀት ያ ነው ስትኖረው የምታውቀው ነገር ነው የበለጠ የሚሆነውና አባቶቻችን
ጊዜያቸውን ለእግዚአብሔር ፍጹም ጊዜያቸውን ለእግዚአብሔር ለመስጠት ካላቸው ፍላጎት የተነሳ ሌላ አይደለም እግዚአብሔርን በፍጹም ልባቸው በፍጹም ሐሳባቸው በፍጹም ኃይላቸው መውደድ ላይ ሲደርሱ እንግዲህ እቺ ጌታችን የተናገራት የመጀመሪያው ትእዛዝ ያላት ናት ከሁሉም የምትበልጠው ትእዛዝና እዛ ላይ ሲደርሱ ይሄ ግልጽ ነው በቃ በሁላችንም ህይወት የምናቀው ነው ጊዜያችንን ለምንወደው ነው መስጠት የምንፈልገው ጊዜያችንን ለምንወደው ነገር ነው ማዋል የምንፈልገው እና አባቶቻችን ጊዜያቸውን ፈጽመው ለእግዚአብሔር መስጠት ሲፈልጉ ያ የልቦናቸው ምኞት ይፈጸምላቸዋል እግዚአብሔር ያን የልቦናቸው ምኞት ይፈጽምላቸዋል ስለዚህ እንኳን በእውናቸው በእንቅልፍ ዓለም ውስጥ እንኳን ሆነው ከርሱ እንዳይለዩ ያደርጋቸዋል እግዚአብሔር እና አባቶቻችን ወደ በረሃ የሚሄዱት አሁን በረሃ ሄደው ካውሬ ከእባቡ ከጊንጡ ከተኩላው ካንበሳው ከጅቡ ጋር የሚኖሩ ከሰው ጋር የማያስኖር ከኛ ያነሰ ጠባይ ኖሯቸው አይደለም እኛ እንኳን ሰው መሃል እየኖርን ነው ከሰው ጋር እየኖርን ነው እነሱ ከኛ ያነሰ ከሰው ጋር ማያኖር ጠባይ ኖሯቸው አይደለም በዋናነት ምክንያታቸው ከእግዚአብሔር ጋር የሚያሳልፉት ጊዜ እንዳይከፈልባቸው በቃ ትልቁ ነገር ይሄ ነው ቅዱስ ጳውሎስ ስለ ጋብቻ እንኳን ሲናገር ቆሮንቶስ 7 ላይ ያገባ መልካም አደረገ ለምን አገባህ እንለውም ጋብቻ ክቡር ስለሆነ ያገባ መልካም አድርጓል ያላገባ ደግሞ የበለጠ ያደርጋል ምክንያቱም ለምንድነው አለማግባት ከማግባት አለማግባትን ቅዱስ ጳውሎስ የተሻለ ብሎ የጠራበት ምንድነው ብለን ስንመረምር አንድ ነው ምክንያቱ ሌላ የሚበላለጥበት ምክንያት የለም ያገባ ሰው ልቡ ተከፍሏል ይላል ልቡ ተከፍሏል ቤተሰቡን ወይም ትዳሩን ወይም ሚስቱንና ጌታን እንዴት እንደሚያገለግል ልቡ ተከፍሏል ቢያንስ በትዳሩና በጌታን በማገልገል መካከል ልቡ ተከፍሎ ነው ያለው ያላገባ ግን በፍጹም ልቡ በፍጹም ሐሳቡ በፍጹም ኃይሉ በሙሉ ጊዜው ጌታን ማገልገል ላይ ነው የሚያውለው ስለዚህ ከትዳር የተሻለ መልበት ክርስቶስን ለማገልገል ነው እንጂ ሁለቱም እኩል የህይወት ምርጫዎች ናቸው ሌላ ነገር የለውምና ጊዜን የሰጠን እግዚአብሔር ስለሆነ የጊዜ ባለቤትም እግዚአብሔር ስለሆነ ሰው ተምሮ አውቆ የውቀቴ ባለቤት እኔ ነኝ ሊል ይችላል አንከራከረው ያው እንከራከር ብንል መንገድ አናጣም ግን አንከራከረው እውቀቱ የኔ ነው ሲል ማወቂያውን የሰጠው ማን እንደሆነ ማወቅ አለበት ወጥቶ ወርዶ ያገኘውንም ገንዘብ የኔ ነው ሊል ይችላል ሰው የኔ ነው ሊል የማይችለው ነገር ቢኖር ጊዜ ነው በቃ ጊዜን በምንም መንገድ የኔ ነው ጊዜን የራሱ አድርጎ ጊዜን ያስገበረ ሰው የለም ለምን በጊዜ የሚያዝበት ሌላ አካል አለ በጊዜ የሚያስበት እግዚአብሔር ነው ስለዚህ እግዚአብሔር ጊዜን ይሰጣል ለሰዎች እንዲጠቀሙበት እግዚአብሔር ጊዜውን እንደማይጠቀሙበት ደግሞ ሲወስን ወይም የሰጣቸውን ጊዜ ከዚህ በኋላ ማይጠቀሙበት ሆኖ ሲመለከተው ያንን ጊዜ ወስደዋል እግዚአብሔር ያ ጊዜ ይወሰዳል ማለት በመድር ላይ ያለን ቆይታ ያበቃል ማለት ነው ህይወታችን ይቀጥላል በመድር ላይ የሚኖረን ቆይታ በመድር ላይ የሚኖረን ግንኙነት በመድር ላይ የሚኖረን መውሰድና መቀበልና መስጠት የመሳሰሉት ነገሮች ያቆማሉ እና ሰዎች አንዱ ልናስተውለው የሚገባው ነገር የጊዜ ባለቤት እግዚአብሔር ነው ጊዜን የሰጠ እግዚአብሔር ነው ጊዜን ለሰጠ ለእግዚአብሔር ጊዜ የለኝም እንደማለት ደግሞ ትዕቢት የለም ትልቅ ትዕቢት ነው እና ብዙዎቻችን ለሌሎች ለዋዛ ፈዛዛ ጊዜ አለን ለማይጠቅሙ ብዙ ነገሮች ጊዜ አለን እንቀርባቸዋለን ይቀርቡናል ወይም ነገ ውለታ ይውሉልናል ለምንላቸው ሰዎች ጊዜ አለን ለስራችን ጊዜ የለንም ብለን አናውቅም እግዚአብሔር ጋር በተገናኘ ነገር ሲመጣ ግን ጸሎት እንዴት ነው ስንባል ቅዱሳት መጻሕፍትን ታነባለህ ስንባል ታስቀድሳለህ ወይ ቅዳሴ ታስቀድሳለህ ወይ ስንባል እንዲህ አይነት ጥያቄዎች ስንጠየቅ ግን ጊዜ የለኝም እንላለን ከእግዚአብሔር ጋር ለመሆን ጊዜ የለኝም ማለት አለመፈለግን ነው የሚያሳየው እንጂ አለመቻልን አይደለም እና ያልገባን ነገር እኛ ከሱ ጋር ለመሆን አልፈልግም ብለን የኮራንበት እግዚአብሔር እንደኛው አይነት መልስ ቢሰጥ እግዚአብሔር እንዲህ አይነት አምላክ አይደለም እንጂ ትሁት የሆነ አምላክ ስለሆነ ነው እንጂ ከኛ ጋር ግንኙነት እንዳይኖረው ቢወስን የለተለት የሰከንድ ሽርፍራፊ የመኖር ድላችን እኮ ጥያቄ ውስጥ ነው የሚገባው
ለምን በእያንዳንዷ ሰከንድ ሽርፍራፊ የኛን ይሁንታ ሳይጠብቅ የኛን ምስጋና ሳይጠብቅ የኛን ለዛ ድርጊቱ የምንሰጠውን ዋጋ ሳይጠብቅ ከብዙ ነገር ከምናቀውም ከማናውቀውም ነገር የሚጠብቀን እሱ ነው የሚመግበን እሱ ነው እኛ ጊዜ የለንም ላንተ ብለን እንደናቅነው በልባችን እሱም በሱ ፊት ቢንቀን እና ለኛ ጊዜ ላንተ ጊዜ የለኝም ቢል አይልም እንጂ እሱ ቢል ለሰከንድ ሽርፍራፊ በዚህ ምድር ላይ የሚኖረን ቆይታ በጣም አስቸጋሪ ነው ግን እግዚአብሔር እንደዛ አይነት ምላሽ ሰጥቶ እኛ ስንቸገር ከማየት ይልቅ የኛን ንቀት መታገስ ይመርጣል ይሄ ያባትነቱ እንግዲህ አባትነቱ ነው እንዲሆን የሚያደርገው እና እኛ ጊዜ የለንም ብለን እሱ ላይ ስንታበይ እሱም በዛው መልስ ሰጥቶ እኛ ስንቸገር ከማየት እሱ የኛን ትቢት መታገስ ይመርጣል እና ሰው ይሄንን አስቡ ጊዜ ለእግዚአብሔር የሰጠ ሰው በዋናነት ለራሱ ነው ጥቅሙ ለእግዚአብሔር ጊዜ ሲሰጥ ሌላ ስራ የሚሰራበት ጊዜ ይባረክለታል በህይወት ምናቃቸው ሰዎች አሉ ጊዜያቸውን ለእግዚአብሔር ስለሚሰጡ ለእግዚአብሔር ቅድሚያ ስለሚሰጡ በብዙ ነገር ካላቸው ጊዜ ላይ ቅድሚያውን ለእግዚአብሔር ስለሚሰጡ ሌላው ሰው በሳምንት በወር ለመስራት የሚቸገረውን ስራ እነሱ በአንድ ቀን በሁለት ቀን ይሰሩታል ምክንያቱም እግዚአብሔር በጊዜያቸው ውስጥ ውጤታማ እንዲሆኑ ይባርካቸዋል ለእግዚአብሔር ጊዜ የማይሰጡ ሰዎች ደግሞ በአንድ ቀንና በሁለት ቀን የሚያልቅ ጉዳይ ወርና ሁለት ወር ሲያንከራተታቸው እናያለን እና ይሄ አለማስተዋል ነው በቃ አለመረዳት ነውና ሰዎች ጊዜያችንን ለእግዚአብሔር ብንሰጥ ምን ያህል መባረክ እንዳለም ማወቅ ነው በጸሎት ጊዜያችንን ለእግዚአብሔር ብንሰጥ ቅዱሳት መጻሕፍትን በመመልከት በተዘክሮት እግዚአብሔርን በማሰብ ያደረገልን ድንቅ ነገር አጠቃላይ እንደ ፍጡር ያደረገልን አጠቃላይ እንደ ሰው ያደረገልን እንደገና በግል ደግሞ ለእያንዳንዳችን ያደረገውን ነገር እንደው ቆም ብለን እናስብበትና በህሊና በፍጹም ህሊና ውስጥ ሆነን እግዚአብሔርን እናመሰግንባቸው በእያንዳንዷ ሰከንድ ደግሞ ልቡናችን ከሚረጨው ደም ጋር እኩል እግዚአብሔርን ነገር ማሰብ ልቡናችንን ብናለማምደው በዚህ ደረጃ ለእግዚአብሔር ጊዜ መስጠት በእያንዳንዷ አስተንፋሳችን በመናስገባው ኦክሲጅንና በመናስወጣው የተቃጠለ አየር ካርቦን ዳይኦክሳይድ እኩል እግዚአብሔርን ማሰብ በልባችን ምትኩል እግዚአብሔርን ማሰብ በቃ ይሄ የልብ ምትኮ የሰው ህይወቱ እግዚአብሔር ነው ይሄ የልብ ምቴ አንተ ባትፈቅድ አይኖርም ብሎ በዚህ ደረጃ ለእግዚአብሔር ጊዜ ቢሰጥ ሰው ፍጹም የሆነ በረከትን ነው የሚያገኘው በዚህ ምድር በብዙ ነገሩ ነው የሚባረክለትና ከእግዚአብሔር ደግሞ ከሚባርክልን ነገሮች አንዱና ዋናው ጊዜያችን ነው ሲቀስፍም ደግሞ ጊዜያችንን ይቀስፈዋል እግዚአብሔር ጊዜን ሲቀስፍ ምንድነው የሚሆነው አንደኛ ጊዜያችን ወተን ወርደን የልባችንን ማናደርስበት ይሆናል በቃ እናቀዳለን በቅድ በመንቀረው በቀን ውስጥ ይሄንን ነገር አከናውኜ ውላለሁ እንላለን 10 ነገር እሰራለሁ ብለን ጽፈን አንዷን ሳንሰራ እንውላለን ይሄ ጊዜያችንን ሲቀስፈው ነው እግዚአብሔር በቃ ፍሬያማ እንዳንሆን በጊዜያችን ውስጥ ውጤታማ እንዳንሆን ጊዜያችንን ሲቀስፈው በቃ ዝም ብሎ ምን ይሆናል መባከን ይሆናል መባከን መሮጥ ነው የሚሆነው እንጂ ሩጫችን ውስጥ ምን ጨብጠው ነገር የለም ምን ናሳካው ነገር የለም እና ሰው ጊዜውን ለእግዚአብሔር መስጠትን መለማመድ ያለበት አትራፊ ስለሚሆን ነው ሌላ አይደለም ምክንያቱ አትራፊ ስለሚሆን ነውና ብዙ ሰዎች እንዲሁ ምን ሰማው ደግሞ አለ ጊዜን የሚያህል ነገር እግዚአብሔር በነፃ ስለሰጠ እንደውም ዛሬ ጊዜያቸውን በክፍያ የሚሰጡ ሙያዎች አሉ በቃ ለጊዜያቸው ብቻ እንዳስከፍሉ ሙያዎች አሉ እና ለጊዜ የሚጠይቁትን ክፍያ ስናይ ጊዜ ምን ያህል ዋጋ እንዳለው እናያለን እና ለማዳመጥ ብቻ አንተ ስትናገር ለማዳመጥ ብቻ ጊዜያቸውን ስለሰጡ በውጭ ዓለም $150 የሚቀበሉ አሉ አሁን በእኛ ሀገር ሂሳብ ስታሰላው ስንት ነው የሚሆነው እንግዲህ በዛ ደረጃ $150 ጊዜ ሰጥተው ቁጭ ስላለ ብቻ አጠገብ ቁጭ ብሎ አንተ የምታወራውን ስለሰማህ ብቻ ሌላ ሐሳብ አይሰጥህም አቅጣጫ ያሳየህም ስላዳመጠህ ብቻ $150 ከተቀበለ በእኛ እኮ ዛሬ ወደ 15000 ብር ማለት ነው
እና መካከለኛ ደሞዝ ተከፋይ በወር የሚያገኘው ክፍያ ነው ለአንድ ሰዓት የሚያስከፍሉት እነሱ ጊዜ ምን ያህል ውድ እንደሆነ አሁን እንዲህ አይነት ገጠመኞች ናቸው የሚያሳዩ እግዚአብሔር ጊዜን በክፍያ አልሰጠንም በነፃ ነው የሰጠን እግዚአብሔር በነፃ ሰጠን ማለት ግን ጊዜ የምታባክነው ትርፍ ተሰጥቷል ማለት አይደለም ጊዜ ከሌለው ነገር ቢኖር ትርፍ የለውም ጊዜ ሰው ትርፍ ጊዜ ያለኝ ይላል እንጂ ትርፍ ጊዜ ተሰጥቶት አያውቅም ሰው እና ያንን ትርፍ ጊዜ ስለነበረ ነው ማባክነው ወይም ሰው አንተን ሲጠይቅ ትርፍ ጊዜ ካለህ ይላል ትርፍ ጊዜ ሰው የለውም ተሰፍራ ተለክታ የተሰጠችው ጊዜ ናት ያለችውና ያችን ጊዜ በአግባቡ መጠቀም ዋጋ ለሚሰጠው ነገር መጠቀም እንዳልኩት ጊዜውን ለእግዚአብሔር መስጠት ጊዜውን ዋጋ ለሚሰጠው ነገር መስጠት ዋጋ ለሚሰጠው ስለ ቤተሰብ ሊሆን ይችላል ትዳሩ ሊሆን ይችላል ልጆቹ ሊሆኑ ይችላሉ ለጠቃሚ ለሆነ ጉዳይ በቃ ለሰው ልጅ የሚጠቅም ነገር ለቤተሰቡ የሚጠቅም ነገር የሚሰራበት ነገር ነው መሆን ያለበት እንጂ ዝም ብሎ የሚያባክነው ነገር መሆን የለበትም ምክንያቱም ትርፍ የለውም መቆጠብም አይቻልም ጊዜ ክፋቱ ይሄ ነው ጊዜ ተሰጥቷል የተሰጠህ እንድትሰራበት ነው እንጂ ጊዜን መቆጠብም አይቻልም የተሰጠን እንድንሰራበት ነው ጊዜያችንን መጠቀም ነው የሚቻለው እንጂ ቆጥበህ ማስቀመጥ አይቻልም ሰው ብር ገንዘብ ቢኖረው የቻለውን ያህል በገንዘቡ ይጠቀምና የተረፈውን ባንክ ቆጥባለሁ ብሎ ሊያስቀምጠው ይችላል በሚፈልግ ጊዜ ሄዶ ላውጣው ቢል ያገኘዋል ጊዜውን ግን እንደዛ መቆጠብ አይችልም መጠቀም ብቻ ነው የሚችለው ጊዜውን ሰው ስለዚህ አላግባብ ጊዜውን ማባከን አልባሌ በሆነ ሁኔታ ውስጥ ጊዜውን ማባከን የሰው ትልቁ እርግማኑ ነው የሰው ትልቁ እርግማኑ ነው ጊዜውን በአልባሌ በሆነ ነገር የሚያባክን ከሆነ ያ ሰው ከእግዚአብሔር ጋር ያለውን ህይወት መመርመር አለበት በእውነት እግዚአብሔር አዝኖብኛል ብሎ ራሱን ቆም ብሎ መመርመር አለበት እንጂ ውድ የሆነውን ጊዜን የሚያህል ነገር እግዚአብሔር ከኛ ጋር ከሆነ አንዱ ማይፈቅድልን ነገር ቢኖር እግዚአብሔር ከኛ ጋር ሆነ እኛ ፈቃዳችንን ለሱ አሳልፈን ከሰጠን እግዚአብሔር ከኛ ጋር ለመሆን ፈቃዱ ከሆነ አንዱ ማይፈቅድልን ነገር እንደ አባት ማይፈቅድልን ነገር ቢኖር ጊዜያችንን በከንቱ እንድናባክን አይፈቅድልንም በቃ ይሄ ደግሞ ማንኛውም ወላጅ የሚስማማበት ልጆቻችን ጊዜያቸውን አልባሌ በሆነ ነገር እንዲያሳልፉ አንፈቅድም እንግዲህ ልጅነት እንደውም ጨዋታ የሚያይልበት ሰዓት ነው ጨዋታ የሚያስፈልግበት ሰዓት ነው ልጆች ካልተጫወቱ ብዙ ነገር ይጎድላቸዋል ብዙ ነገር ነው የሚጎድላቸው እና ልጆች መጫወት ያስፈልጋቸዋል በልጅነት እድሜያቸው ከጨዋታ ነው ብዙውን ነገር የሚማሩት ልጆችና አለመጫወት በጣም ለልጆች ትልቁ አደጋ ነው አንዱ ትልቅ አደጋ ነው ልጆች ሳይጫወቱ ማደግ እና አሁን እኛ እንደ ወላጅ ግን ምናደርገው ምንድነው ትምህርት የሚማሩ ከሆነ የቤት ስራችሁን ሰርታችኋል አጥንታችኋል እንዲህ ብለን ነው በልጅነታቸው እንደውም በጣም አስፈላጊ የሆነውን ነገር ጨዋታ መንፈቅድላቸው ብዙውን ጊዜያቸውን በጨዋታ ራሱ እንዲያባክኑ አንፈቅድላቸው ይሄን ለምንድን ነው የምናደርገው ወላጅነታችን ስለሚያስገድደን ለነሱ ያለን የወላጅነት ፍቅር ስለሚያስገድደን እግዚአብሔርም የወደደውን ሰው እግዚአብሔር የቀረበውን ሰው እግዚአብሔር ከሱ ጋር የሆነን ሰው በምንም አይነት ሁኔታ ጊዜውን አልባሌ በሆነ ነገር እንዲያባክን አይፈቅድለትም እግዚአብሔር እና አንድ ሰው ጊዜውን አልባሌ በሆነ ነገር የሚያባክን ከሆነ እግዚአብሔር ከርሱ ጋር ያለውን ግንኙነት ቆም ብሎ መፈተሽ አለበት ማለት ነው ጊዜ ተቀስፎብኝ ሆነ እንዴ ብሎ መጠየቅ አለበት ስለዚህ አንዳንድ ጊዜ ጊዜያችንን እኛ ራሳችን እንደፈለግን ምናባክን ይመስለን ጊዜ አለ ግን አይደለም ለምን እንደዛ ሆን ብሎ ሰው ራሱን መጠየቅ አለበትና አባቶቻችን የሚደንቀው ቅዱሳኑ ይሄንን ጊዜያቸውን በእንደዚህ የሚደንቀው ነገር ለቅዱሳን የባከነ ጊዜ ማለት ከእግዚአብሔር ጋር ማይሆኑበት ጊዜ ነው ከክርስቶስ ጋር የማይሆኑባት ጊዜ ናት ለነሱ የባከነ ጊዜ ብሎ የሚያስቡት እኛ ደግሞ አሁን በተቃራኒው እኛ ደግሞ ከእግዚአብሔር ጋር የምናሳልፈውን ጊዜ ነው እንደው በህሊናችን እንደባከነ ጊዜ ወይም ትርፍ ጊዜ ሲኖረኝ ብለን የምናስበው ቅዱሳን ደግሞ እኛ ዋና ነገር ብለን የምናስበውን መብላት መጠጣት ለህይወት ለልብስ ለምንም የሆነ ነገር ማዘጋጀት ለነሱ ይሄ የትርፍ ጊዜ ስራ ለነሱ ዋና ስራቸው ከእግዚአብሔር ጋር መሆን
ከእግዚአብሔር ጋር አለመሆን ነው የባከነ ጊዜ ለነሱ የኛ ተቃራኒውን ነው የምንኖረው ማለት ነውና ቅዱሳን አባቶቻችን ሕይወታቸውን ፈጽመው ለእግዚአብሔር ጊዜያቸውን ፈጽመው ለእግዚአብሔር በመስጠታቸው እግዚአብሔር በዘላለም ውስጥ ጊዜ በማይሰፍረው ዘላለም ውስጥ ክብር ሰጥቷቸው ለዘላለም የማይጠፋ ስምን ሰጥቷቸው እናያለን እነሱ እሱን በዚህ በጊዜ በተወሰነ ጊዜ ውስጥ ለማሰብ ባደረጉት ጥረት ውስን ጊዜያቸውን ለሱ ለመስጠት ፈቃደኞች ስለሆኑ እሱ ደግሞ ዘላለምን ሊሰጣቸው ፈቃዱ ሆነ ከኔጋ በውስን ጊዜ ውስጥ ለመኖር ፈቃዳቸው ከሆነ ይሄን ፈቃዳችሁን እኔ በጊዜ በማይለካ ዘመን ውስጥ አብራችሁ እንድትኖሩ ፈቃዴ ነው ብሎ እነሱ በውስን ጊዜ ውስጥ ከሱ ጋር ለመሆን መሻታቸውን አይቶ እሱ ደግሞ የማይሰፈር ዘላለምን ሰጣቸው እንግዲህ እግዚአብሔር ምን አይነት አምላክ እንደሆነ በዚህ ማወቅ እንችላለን እኛ አሁን ባለችን 30 ዓመቱን 40 ዓመቱን 70 ዓመቱን 80 ዓመቱን በጣም እኮ ጥቂት ናት በዚህ ጥቂት ጊዜያችንን ለእግዚአብሔር ለመስጠት ፈቃደኛ ከሆነን ከሱ ጋር ለመሆን ጉጉቱ ካለን ናፍቆቱ ካለን መሻቱ ካለን እግዚአብሔር ይሄን ነገር ካየና በእኛ እርግጠኛ ከሆነ እግዚአብሔር ዘላለምን ነው የሚሰጠን በቃ ከሱ ጋር ዘላለም መኖርን ነው የሚሰጠን ይሄ ነው ትልቁ ስጦታው እና ብዙ ጊዜ ይሄን እንደምናጣ አለማወቃችን ያስቆጫል ምን አንድ ቀን ጥቅም የሌለው ቁጭት እንቆጫለን ጥቅም የሌለው ጸጸት እንጸጸታለን ምን ነው ጊዜን እንዲባል አደረኩት ኖሮ ብንል ተመልሶ አይሰጠን ይሄ ደግሞ በምን ኖሮ ህይወት ማየት እንችላለን አሁን በህይወታችን ዝም ብሎ ያሳለፍናቸው ዝም ብሎ ያባከናቸው ጊዜዎች አሉ ተመለሱ ብንላቸው አይመለሱ ሄደዋል ለአንዴና ለመጨረሻ ጊዜ ያንን ለማካካስ ራሱ ብንደክም ብዙ ጊዜ ማካካስ እንኳን ማንችልበት ሁኔታ ውስጥ ነው መንገበው ለምን ያንን ለማካካስ የትላንቱን ለማካካስ ደግሞ ስንሰራ የዛሬውና ነገ የሚመጣው ደግሞ ያልፈናል እና ሰው ዛሬ ጊዜ ካለው ጊዜውን ለእግዚአብሔር በመስጠት ጊዜውን ማስባረክ በቃ እግዚአብሔር ፈትኑኝ ብሏል በነገራችን ላይ ፈትኑኝ ብሏል ለሱ ሰተነው መጀመሪያ ለሱ ሰተነው ቀጥሎ ማይባረክልን ነገር የለም ገንዘባችንንም መጀመሪያ ለእግዚአብሔር የሚገባውን ከሰጠን ገንዘባችንን ይባርከዋል ዕውቀታችንን ለሱ አገልግሎት ከዋል ነው ዕውቀታችንን ይባርከዋል ጉልበታችንን ለሱ ለመንበርከክ መጀመሪያ ከዋል ነው ጉልበታችንን ይባርከዋል ጤናችንን ለሱ መጀመሪያ ቅድሚያ ከሰጠን ጤናችንን ይባርከዋል ጊዜያችንንም ለሱ ከሰጠን ጊዜያችንን ይባርከዋል እግዚአብሔር ጊዜያችን ሲባርከው በጥቂት ጊዜ በብዙ ጊዜ የሚሰራን ስራ እየሰራን ፍሬያማ ህይወት እንኖራለን ሰው ይሄንን ማስተዋል አለበትና ብዙ ታሪኮች አሉ ለዚህ እውነት ለመናገር ጊዜያቸውን ከእግዚአብሔር ጋር ለማድረግ አባቶቻችን ጊዜን ለእግዚአብሔር ያላቸውን ጊዜ ለእግዚአብሔርና ለእግዚአብሔር ብቻ ለማድረግ ምን ያህል ጥረት እንዳደረጉ የአባቶቻችንን ታሪክ ስናይ ይገርማል ተፈጥሯዊ ከሆነ ነገር ጋር እንኳን ምን ያህል ትግል ውስጥ እንደገቡ ስንመለከት የአባቶቻችንን ህይወት ምን ያህል ከእግዚአብሔር ጋር መሆን ምን ያህል ልዩ ነገር ቢሆን ማለት እኔ አሁን ቃላቶቹ ያጥሩብኛል ከእግዚአብሔር ጋር መሆን አስደሳች ነው ይሄን እኮ ለተራ ነገር ሁሉ እንጠቀመዋለን ከገሌ ጋር መዋል አስደሳች ነው ይሄን ማድረግ አስደሳች ነው እንለለ እና እግዚአብሔርን በዛ ልክ ማውረድ ይመስለኛል በቃ እነዚህን ቃላቶች መጠቀምና ከእግዚአብሔር ጋር መሆን ምን አይነት ስሜት እንደሚፈጠር ምን አይነት ልዩ ነገር እንደሆነ የቀመሰው ብቻ የሚያውቀው የቀመሰው እንኳን ማስረዳት ይችላል ብዬ አላስብም በቃ ቀምሶ አጣጥሞ ግሩም ድንቅ ከማለት ውጪ እንደው ምን አይነት ነው ምንላቸው እንደው ድንቅ ነው እጹብ ነው ከማለት ውጪ እንዲህ ነው ብሎ ሊያብራሩልን እጹብ ምንድነው አሁን እጹብን እንዴት እንተረጉመዋለን እንደዛ ማለት ነው እጹብ ከእጹብ ውቱ ስመለ እጹብ ትርጓሜ ያልወጡ ብለዋል ይባላል አንድ የኢትዮጵያ ሊቅ እጹብ ነው በቃ እጹብ ሲተረጎም እጹብ ነው በቃ ለእጹብ ምን ትርጓሜ ይሰጠዋል ብለዋልና ከእግዚአብሔር ጋር መሆን ምንድነው እንደው ስሜቱ ምን አይነት ነው ብለን ምን ጠይቃቸው እንደው እጹብ ድንቅ ነው ይሉን ይሆናል እንጂ ሌላ ማብራሪያ አይሰጡም ያንን ስለሚያውቁ ያንን ለማግኘት አባቶቻችን ብዙ
መስዋዕትነት ሲከፍሉ እናያለን እንደው አንድ ሁለት ታሪክ ለማንሳት በቤተክርስቲያን ይሄ በይበልጥ ማንኛውም ክርስቲያን በኩለ ሌሊት ተነስቶ መጸለይ ያው ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ጌታችን ከሙታን የተነሳበት ሰዓት ስለሆነ በዛ ሰዓት ተነስቶ መጸለይ ለሁሉ ክርስቲያን የተገባ የተሰጠ ዕድል ነው ለሚጠቀምበት በጣም የተሰጠ ዕድል ነው እኔ በክርስትና ሕይወት ውስጥ እንዲህ ማድረግ ግዴታ ነው የሚለው ነገር አይስማማኝም ግዴታ አይደለም የክርስትና ሕይወት ወደን ፈቅደን ምን ኖረው ሕይወት ነው እንጂ ግዴታ አይደለም እና እንደው ግዴታ ነው ተብሎ የሚነገረውም ነገር ይሄ በዚህ ዓለም ግዴታ የሚለውን በመንተረጎምበት ስሜት መተርጎም የለበትም የፍቅር ግዴታ የውዴታ ግዴታ የምንለው አይነት አገላለጽ ነው መሆን ያለበትና ሁሉም ክርስቲያን ያንን ቢያደርግ ተጠቃሚ ይሆናል በመንፈሳዊ ሕይወቱ ላይ የሚታይ ለውጥ ያመጣል በጸሎት ሕይወት መትጋትና በይበልጥ ደግሞ ለመነኮሳት አንዱ የሚታዘዘው ነገር ተጋህ ሌሊት ነው ይሄ ሌሊቱን ሙሉ በጸሎት ተግቶ ማደር የተለያየ ጾር እንዳይፈትናቸው ይሄ በኃጢአት እንዳይፈተኑ አንዱ መነኮሳት የሚመከሩት ነገር ምንድነው እህል ውሃ እንዲቀንሱ ብቻ ሳይሆን እንቅልፍም እንዲቀንሱ ነው የሚመከሩት እንቅልፍ እረፍት እንዲቀንሱ ያረፈ ሰውነት ለኃጢአት ይበረታታል ያ እንዳይሆን እረፍት እንዳያበዙ ይመከራል መነኮሳትና ሌሊቱን በጸሎት እንዲያድሩ ሌሊቱን ቅዱሳት መጻሕፍትን በመመልከት እንዲያድሩ ነው የሚመከሩት